ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን እናስቃኛችሁ። ከሰሞኑ ሀገራዊ ምክክር ኮሚሽኑ በፌዴራል ደረጃ አጀንዳዎችን አሰባስቧል። በፌዴራል ደረጃ ከተነሱት አጀንዳዎች መካከል የህገ መንግስት ማሻሻያ፣ የብሔር ፌዴራሊዝም ወይም ደግሞ የስርዓተ መንግስት ለውጥ የመሳሰሉ በርካታ ጉዳዮች፣ የሰንደቅ ዓላማ እንደዚሁም ደግሞ የብሔር ፖለቲካ መታገድ እንደዚሁም ደግሞ ሌሎችም በጣም ሰፊ ጉዳዮች ተነስተዋል። እነዚህን ጉዳዮች እንመለከታለን። ሁለተኛው ጉዳያችን የመከላከያ ሚኒስቴሯ አይሻ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምላሽ ሰጥተዋል። ሚኒስቴሯ በምላሻቸው ሀገር ናቸው ተብሎ ለመጥራት የሚያስቸግሩ አካላት ሲሉ ጠቁመዋል። ይህን የሚኒስቴሯ ንግግር አነጋጋሪ ሆኗል። እንግዲህ በኤርትራ የሀገርነት ጥያቄ ላይ ሚኒስትሯ በመንግስት ደረጃ ጥያቄ ማንሳታቸው አነጋጋሪ ሆኗል። ከዚህ ቀደም ይህን ጉዳይ እንግዲህ አብን ኤርትራ ሀገር ናት ለማለት ያስቸግራል የሚል ጥያቄ አንስቶ መነጋገሪያ መሆኑ ይታወሳል። በመንግስት ባለስልጣን ደረጃ ደግሞ ለዛውም ለፕሬዝዳንቱ ዘለፋ በተሰጠ ምላሽ እንደዛ አይነት አቋም መያዙ ምን እንደምታለው የሚለውን ጉዳይ እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ አንድ መረጃ እናድርሳችሁ። ቀጣው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ ዛሬ ይፋ ባደረገው መግለጫ አስታውቋል። እንግዲህ ቦርዱ እንዳለ የተለወጠ ወይም ደግሞ አዲስ አዋጅ ካልኖረ በስተቀር ምርጫው በተያዘለት ጊዜ ይካሄዳል ብሏል። ይሁን እንጂ ሀገሪቱ ውስጥ በተለያዩ አቅጣጫዎች እየተካሄዱ ያሉት ግጭቶች እንደዚሁም ደግሞ በግራም በቀኝም ያሉ ጥረቶች ከዛም ባሻገር ደግሞ ሀገራዊ ምክክሩ ባለበት ሁኔታ እንዴት ምርጫ ማካሄድ ይቻላል ተብሎ ለቀረበለት ጥያቄ እስከ ቻልኩ ድረስ አካሄዳለሁ፣ ግጭት በሌለባቸው አካባቢዎች አካሄጄ ግጭት ባለባቸው ደግሞ ሁኔታዎች ሲፈቅዱ አደርጋለሁ ብሏል። እንግዲህ ከፊል ምርጫ ለማድረግ እንቅስቃሴ እያደረገ ነው የሚገኘው። ደሬና ማን እንዴት ናችሁ? ሰላም ማርሹ መልካም። ይሄን አዲስ ወሬ ላይ ኮሜንት አደርጋላችሁ። ከሰሞኑ እንዴት ነው የምርጫ ጊዜ ደረሰ፣ አንድ አመት ነው የቀረው፣ ቦርዱ ደግሞ የለም ምንም እየሰማ እያለ አይደለም የሚል ነገር ሲነሳ ነበር በፓርቲዎች በኩል። በሌላ በኩል ደግሞ አይ በዚህ አውድ ውስጥ ሆነ ምርጫ አይደረግም የሚል ነገሮች ነበሩና አሁን ቦርዱ ሆኖ የተለየ ነገር ከሌላ አካሄዳለሁ እያለ ነው። እንዴት ነው የምታየው? መልካም እንግዲህ ምርጫ ላይ ካሄድ የሚችልበት ሁኔታ ልክ ከዚህ በፊት እንደምናውቀው ኮቪድ ጊዜ ህገ መንግስቱን እንግዲህ ማሻሻሉ ለብዙ ውዝግብ ተካሄደ። በኋላ መብት ተበጀለትና ምርጫው እንዲራዘም ተደረገ። ለምን? ዓለም አቀፍ እውቅና ያለው ኮቪድ የሚባል በሽታ ወረርሽኝ ስለተፈጠረ ማለት ነው። አሁን ግን ባለበት ሁኔታ ላይ ምርጫና አናካሄድ ሊባል የሚችልበት ነገር አለ ወይ? ለምን? ጸጥታ ችግር ከሆነ እንደምናስታውሰው ቤኒሻንጉል ክልል አካባቢ፣ ቄለም ወለጋ አካባቢ ያኔም ጦርነት ነበረ፣ ምርጫ አልተካሄደም። ቤኒሻንጉሉን በኋላ አካሄዱ መሰለኝ አይ ቲንክ እንደዛ ሆነ። አሁን ግን ሌላውን ቦታ ያልተካሄደበት ቦታዎች አሉ። አሁን ባለው ሁኔታ ምርጫ ቦርድ አይ ችግር ከሌለ እኔ ለማካሄድ ዝግጁ ነኝ ያለው አሁን ያለው ጸጥታ ሁኔታ ምርጫን ለማካሄድ እንቅፋት አይሆንም የሚል ግምገማ አድርጓል ወይ ነው መሰረታዊ ነገር። እርግጥ ነው ህገ መንግስቱ ላይ የጸጥታ ችግር ካለ ምርጫ አይካሄድም የሚል ነገር የለም። ስለዚህ በምንድነው አሁን ይሄን ባለው ሁኔታ ደግሞ ተቋቁሜ ማካሄድ ይችላል ወይስ እንዳው የኮረም ችግር ማጋጥመውም ወይ ምንም ጥያቄ ሊነሳ ይችላል። አሁን አንዳንድ ሰዎች የሚያነሱት ኦኬ አማራ ክልል ውስጥ ችግር ነው ያለው፣ ኦሮሚያ ክልል ውስጥ ችግር ነው ያለውና ባለበት ሁኔታ ምርጫ ተካሂዶ መንግስቱ ነው የሚመጣው አካል የኮረም ችግር ራሱ አይገጥመውም ወይ ብለው የሚያነሱ ሰዎች አሉ። መሬት ላይ ደግሞ ባለው ሁኔታ አይ ችግር የለውም ምንም ችግር በኖሮም አንዳንድ ጥቂት ቦታዎች ላይ አደገኛ ችግሮች ይኖራሉ፣ ግን አብዛኛው ቦታ ሰላማዊ ነገር ነው፣ ምርጫውን ማካሄድ ይቻላል። ማካሄድ ያልተቻለበት ቦታ ደግሞ ልክ እንደ ከዚህ በፊት እንደሆነው ታልፎ ሌላ ጊዜ ሰላም ሲመጣ ማካሄድ እንችላለን። ስለዚህ ሲባል ይሄ መዝለልና አይቻልም ህገ መንግስታዊ ነው የሚሉ ደግሞ መከራከሪያ የሚያነሱ አሉ። አሁን ጉዳዩን የሚወስነው ምንድነው? መሬት ላይ ያለው ተጨባጭ የቱ ቦታ ነው ሁለት ምርጫ ማካሄድ የሚቻለው፣ ሁለት ምርጫ ማካሄድ የማይቻለው ቦታ የትኛው ነው የሚለው ነገር መለየቱ ይመስለኛል እሱ ነገር ማለት ነው። ግን ከዛ በላይ ከጸጥታ በላይ ምርጫ እንግዲህ ዝም ብሎ ምርጫ አይደለም። ፓርቲዎች ይዘጋጃሉ፣ አባላቶቻቸውን ደጋፊዎቻቸውን ለምርጫ ያነቃሉ፣ ያንቀሳቀሳሉ። በጣም ድብርታም ምርጫ የሚባለው ከ97 በኋላ የተካሄደ ምርጫ ነው፣ የ2002 ምርጫ ማለት እሱ እንኳን
አንድ ዓመት በፊት አንድ ዓመት ከግማሽ በፊት ፓርቲዎች ሰብሰብ ብሎ አባላቶቻቸውን ጠርቶ ሲያወያዩ አደራጅ ስብሰባዎች ሲያካሂዱ እናያለን። ያውኑ እኔ ምን እንደሆነ የማይገባኝም እኔ ፓርቲዎች አሉ ግን የሚሳተፉ ምርጫ እሱ ነው ሪሊ አሁን አይደል ምንም ታውቃለህ ምን ታውቃለህ አሁን እዚህ ጋር ጸጥታ ምናምን ችግር ብቻ ሳይሆን ፓርቲ ነኝ ብሎ ራሱን የሚጠራ አካል ምርጫ ወዳደራሉ ምርጫ ይቅር አይሆንም ምርጫውን ባለው ሁኔታ ማካሄድ አንችልም ምናምን ብሎ ወጥቶ ሚዲያ ላይ የሚያወራ አካል ራሱ ቤት 10 አባልን ለይሁን 100 አባል ጠርቶ ስብሰባ መጠራና ህዝብን የሚያነቃንቅና አባላት ራሱ ያለው ፓርቲ ያለው ወይ? ምናልባት እዚህ ከተማ ውስጥ አንድ ፓርቲ ሁለት ፓርቲ ሊጠራ ይችላል። ትንሽ የፓርቲ ቅርጽ የሚመስሉ ነገር ማለት ነው። በዚህ ሁኔታ ውስጥ ነው ፓርቲ ምርጫ ይካሄድ ይባል እንደው ወይ እንደለመዱት አይን ነገር በቃ እንትና ናይጩን ምናምኑን ተብሎ ካልጠራና ያቺ የምትሰጠውን ብር ባይዞ ብዙ ፓርቲዎች ከምርጫ ቦርድ የሚሰጠውን ብር ነው እንደመተዳደሪያ ያደረጉ ሰዎች አሉ። እኔ በቡድን ይደራጁና ይታወቃሉ፣ ብሯን ይከፋፈላሉ። ከዛ ይከርምና 5 ዓመት ደሞዝ ደርሰሞ የሆነ ተሰባሰቡና ከዛ ብር ወስዳሉ ይከፋፈላሉ። ከዛ የዘለለ ንቅናቄ ያረጋ ያለው ለምርጫው ሲካሄድ ቢባል ለማካሄዱ ብቁ ሆነና አባላት ያለው ደጋፊ ያለ ፓርቲ ያለው ኢትዮጵያ ውስጥ እኔ አይዳውት ይዛት አሁን ባለው ሁኔታ በተጨባጭ ሐሳብም ያለው አባላትም ያለው አነቃንቆ ለምርጫም ውጣና ተዘጋጅ ቢባል መዘጋጀት የሚችል እኔ አንድ ፓርቲ ወይናም ካልጠራ በስተቀር ያለ አይመስለኝም። እኔ ሁሉም ስልጣን የወሰዱትም ደንዞዛው ቀሩ፣ ስልጣን ያልወሰዱትም ሐሳብ የሌላቸውም እዛው ተበታትነው ቀሩ። ግራ የሚገባ ነገር ነው። እኔ አሁን ባለበት እንዳው ከጸጥታው በላይ የፓርቲዎች ዝግጅት ያሳስበኛል ማለት ነው። ደሬ ላንተም ድልስጥና ባጭሩ አማን ያነሳው መሰረታዊ ነገር ነው። የፓርቲዎች አሁን ያሉበት ቁመና በጣም ጥያቄ የሚነሳበት ነው። ምንድነው ይሄ አለን ከማለት የዘለለ የፓርቲ እንቅስቃሴ ያደረጉ ነው ወይ የሚለው ነገር እርስ በርሳቸው ራሱ መበታተን፣ አንዱ ስልጣን መጋራት፣ አንዱ ደግሞ አኩርፎ የሆነ ቦታ መቀመጥና የእርስ በርስ ሽኩቻ ላይ ናቸው። ብዙዎች አሁን አቅም አላቸው የሚባሉ የነበሩ ፓርቲዎች ተሰነጣጥቀው የመበታተን ሁኔታ ውስጥ ነው ያሉትና እንግዲህ የጸጥታ ሁኔታም አለ። ምርጫ ቦርድ ደግሞ ምርጫ አካሄዳለሁ ብሏል። በእርግጥ እንግዲህ ለገዢ ፓርቲ በጣም ጥሩ ኦፖርቹኒቲ ነው። ግን እንደ ሀገር አሁን ቅድም አማን ያለው ነገር አለ። የባለፈው ምርጫ በግጭት ቤኒሻንጉል፣ ሶማሌ ክልል፣ አፋር ክልል፣ አማራ ክልል፣ ኦሮሚያ ክልል እንግዲህ አስብ ደቡብ ክልል ይሄን ያክል አካባቢ ላይ ምርጫ ሳይደረግ የተወሰኑ ታለፉና እንደገና ምርጫ ተደረገባቸው። ይሄ ራሱ ምንድነው የምርጫ እንትኑን ሙሉ አያደርገውም። እውነት ለመናገር በታትነ በጊዜ ልዩት ማለት ከዛ በኋላ ደግሞ ያልተደረገባቸው ድምፁን ያላሰማ ያልተወከለ ህዝብ አለ እስካሁን ድረስ። የሚገርም ነገር በቃ አንድ ምርጫ አልፎት በሌላ ምርጫ ደግሞ ሊታለፍ የሚችልም ማህበረሰብ ታገኛለህ አሁን ባለው ሁኔታ ውስጥና እንዴት ነው የምታየው? አሁን ቦርዱ ይዞት የመጣውን አጠቃላይ ነው ቦርዱ ብቻ ሳይሆን ምርጫ ሲባል ባለድርሻ አካሎች አሉ፣ መንግስትም በለው ፓርቲዎችም እንደ አጠቃላይ እንደ ማህበረሰብ አጠቃላይ ያለን ሀገራዊ ሁኔታ። እሺ አመሰግናለሁ። እንግዲህ በምርጫ ዲሞክራሲያዊ ስርዓት ሁሌ አይገነባም ማለት እንደውም ዲሞክራሲያዊ ስርዓት ነው ወደ ምርጫ ሊያመጣ የሚችለው የሚል አርጊመንት አለ። ምርጫና ዲሞክራሲና ምርጫ የትኛውን መቀዳደም ያለበት የሚለው ክርክር አለ በዘርፉ ባለሙያዎች። በአብዛኛው ጊዜ አፍሪካ ውስጥ እንደምታውቁት ምርጫ ቧልት ነው። እኛ ሀገርም ወያኔ እኮ ብዙ ምርጫዎች አድርጓል። የቀልድ ምርጫዎችን አይተናል። 97 ነበር ነፍስ ያለው 97 እንግዲህ ኢትዮጵያዊ ብሔረተኝነት ወይም ደግሞ የዜግነት ፖለቲካን የሚያቀነቅነው ቅንጅት ወደፊት መጥቶ ሀገሪቱን በአራቱ ማዕዘናት አነቃንቆ የሆነ ልክ እንደ ኩርባ እንደ መታጠፊያ ነገር አይተን ነበረ። ከዛ በኋላ ምርጫ የሚባለው ነገር ቀልድ ነው ለመናገር እና ምርጫ ፖለቲካ ፓርቲዎች ስለተሳተፉ አይደለም ትክክለኛ ምርጫ ተደረገ የሚባለው። ፖለቲካ ፓርቲዎች እንዳላችሁት በጣም አሳዛኝ ነው ቆመናቸው። ነገር ግን የፖለቲካ ፓርቲዎች ራሱ ጠንካራ ቢሆኑ ራሱ ሌሎች ፋክተሮች መኖር አለባቸው። አንደኛ ዜጎች ዌል ኢንፎርምድ የሆነ ዜጎች ሊፈጠሩ ይገባል። ስለ ምርጫ፣ ስለ መብታቸው፣ ስለ አጠቃላይ ስለ መንግስት፣ ስለ ፖለቲካ የሚረዳ ዜጋን በትምህርት ማነጽ አለበት፣ ማወቅ አለበት መጀመሪያ ዜጋ። ሁለተኛ ፓርቲዎች በትክክለኛ ቁመና ላይ ኮምፒት ማድረግ የሚችሉ የፖለቲካ ፓርቲዎች ሊኖሩ ይገባል። ሲቪል ሶሳይቲዎች ከምንም በላይ ሲቪል ሶሳይቲ በህዝብና በመንግስት መካከል ልክ እንደ ድልድይ ሆነ የሚያገለግሉ ሲቪል ሶሳይቲ ነው። እነዛ ናቸው መኖ
ከህዝብ እየተቀበሉ ለፖለቲካ ፓርቲዎች ለመንግስት እንደመኖ የሚያቀብሉት ማለት ነው። እነዚህ ሁሉ በሌሉበት ዝም ብለህ እንደው ለግርግር እንደው በጀት ነው የሚበላው። ምርጫ ተደረገ አልተደረገም ምንም ለውጥ የለውም። ያው እንግዲህ ምርጫ ቦርድ የመንግስት አካል ነው፣ ስራውን ነው የሚሰራው፣ ያደርጋለሁ ይላል። መሬት ያለው ነገር ግን አፍሪካ ውስጥ እንደሚደረጉ እንደ ማንኛውም የምርጫዎች ምንም ሲግኒፊካንት የሆነ የፖለቲካ ሽግግር ማምጣት የማይችሉ የፖለቲካ ሁኔታን የሚፈጥር ምርጫ ተደረገም አልተደረገም ለውጥ የለውም። ከዛ ይልቅ እንደውም ሌሎች የፖለቲካ ሙቭመንቶች አሁን የምክክር ኮሚሽን ላይ የሚነሱ አንዳንድ ሀሳቦችን እነሱን ወደፊት ማምጣቱ የተሻለ ይመስለኛል እንጂ እኔ ምርጫው ኦልሬዲ ኢትዮጵያ ውስጥ የቀልድ ምርጫዎችን ለምደናል። በዚህ ወደ ዋናው ጉዳያችን እንግባ። እንግዲህ የሀገራዊ ምክክር እንግዲህ በተለያዩ ክልሎች ተደርጓል። በሁለቱ ከተማ አስተዳደሮችም አሁን በአዲስ አበባ ደግሞ የፌዴራል ባለድርሻ አካላት ወይም ተቋማት አጀንዳ ማሰባሰብ ኮሚሽኑ አካሂዷል። እንግዲህ ኮሚሽኑ ላይ በርካታ ጥያቄዎች የተነሱበት የአውድ አለመመቸት፣ በዛም ደግሞ የአካታችነት ብዙ ጥያቄዎች ይነሱበታል። የሆነ ሆኖ ግን የትግራይ ክልል ብቻ ቀርቶኛል አጀንዳ ሰብስቤ የመጨረሻውን ሀገራዊ ምክክር ለማድረግ እና ወደ መፍትሄ ለመሄድ ብሏል። እዚህ ወደ ሌላንተ ድል ስጥና አሁን ምርጫ ላይ በዚህ ምክክሩ ላይ ከተነሱ ጉዳዮች መካከል አዲስ አበባ ላይ በፌዴራል ተቋም ደረጃ የምርጫ ሁኔታዎች ራሱ ስርዓቱ ራሱ ማሻሻያ አንዱ ጥያቄ የተነሳበት ነው። የምርጫ ስርዓት አሁን ቦርዱ መግለጫ ዛሬ ከቀረበለት ጥያቄ መካከል አንዱ ሀገራዊ ምክክር እየተካሄደ ነው፣ እንዴት ኦቨርላፕ አያደርግም ወይ? አሁን አጠቃላይ ያሉትን ነገሮች ለመቀየር እንቅስቃሴ እያደረግን ከዛ በኋላ ሽግግር መንግስት፣ ከዛ በኋላ ሽግግር ፍትህ፣ ከዛ በኋላ ምርጫ የሚሉ ነገሮችን ሁላ ሊወልድ የሚችል ነገር ነው ምክክር በራሱ ማለት ነው። ይሄ ነው የሚወልደው የሚለውን ማለት ባይቻልም ከሌሎች ሀገር ኤክስፔሪንስ አንጻር እንደዛ አይነት ነገር ይዞ ይመጣል። ከዛ ተነስቶ ጥያቄ ቀርቦለት አይ እሱም በራሱ መንገድ ሄድ እኔም በራሴ መንገድ እሄዳለሁ ብሏል። አሁን የምርጫ ስርዓቱ ሲባል ለምሳሌ በቃ አብላጫ ድምፅ ያለው መንግስት ይሆናል የሚለው ቀርቶ ጀስት እሱ መሆን አለበት፣ የብዙ ዜጎች ድምፅ እየባከነ ነው የሚል ጥያቄ ስለተነሳ እንግዲህ ሳካም አይሳካም አጀንዳ ሆኗል እሱ በራሱና እንዴት ታየዋል? አክቹዋሊ ከዚህ ከምክክሩ ጋር በተያያዘ ትኩረት የሚስቡ አጀንዳዎችም ወጥተዋል። እነሱን ሄድባቸዋለሁ። መጀመሪያ ያው የምክክር ኮሚሽን ሲባል እኛ በተለያየ መንገድ ስንዋይ ነበረ፣ ሀሳብን ስንሰጥበት ነበረ። የምክክር ኮሚሽኑ እንደ ኮሚሽን ያለው ቁመና በእርግጥ ይህንን ኃላፊነት መቀበል ይችላል አይችልም የሚለው ነገር ሙግቶች ነበሩ። ምክንያቱም በኢትዮጵያ ውስጥ ያሉት በአራቱ ማዕዘናት ግጭቶች አሉ። በነዛ ግጭት ባለባቸው አካባቢ ተዘዋዝሮ ሰፊው ማህበረሰብ ያማከለ ውይይት ማድረግ ይችላሉ የሚለው አንድ የተሞገተ ሀሳብ ነው። ባለው አቅም እንግዲህ የተለያዩ ቦታዎችን ሄዶ አጀንዳዎችን ሰብስቧል። ትግራይ ውስጥ አልተደረገም። አማራ ክልል ውስጥም ያው ሰፊ የሆነ ግጭት አለ። እስካሁን ያደረገው ሂደት አለ። ያን ሂደት በትችት አይንም ታየዋለህ፣ በአዎንታ አይንም የምትመለከተው ነገር አለ። አንዴ ነው። ሁለተኛ ይሄ የምክክር ኮሚሽኑ ልክ እንደ ህገ መንግስቱ አርቃቂ ኮሚሽን ቲፒኤልኤፍ ወደ ስልጣን በሚመጣበት ጊዜ 1983 ከዛ 85 87 ህገ መንግስት ሲረቀቅ በቲፒኤልኤፍ ኢንተረስት የተቋቋመው የአርቃቂ ኮሚሽን በወቅቱ ወደ 26,000 ቀበሌ አወያይቶ አጀንዳዎችን ሰብስቦ በነዛ አጀንዳዎች ላይ ተወስኖ ከዛ የኢትዮጵያ ህገ መንግስት ተቀርጿል። ይሄ አካሄድ በዚህኛው የምክክር ኮሚሽኑም እንዳይፈጠር የሚል ስጋትም ነበረ፣ ከዚህ በትችት መልክ ማለት ነው። እነዚህን ትችቶች እነዚህን ስጋቶች እንዳለ አስቀምጠን አሁን ግን በጣም ትኩረት የሚስበው ነገር እዚህ የሚሊኒየም አዳራሽ ትልልቅ ባለስልጣናት ወይም ትልልቅ የመከላከያ ሚኒስትር እንዲሁም ጀነራሎች ወይም የጦር መኮንኖች ባሉበት የሰነዘሯቸው አጀንዳዎች አሉ፣ ወይም ደግሞ ያቀረቧቸው አጀንዳዎች አሉ። ብዙዎቻችን ኢትዮጵያ ውስጥ ያለውን የፖለቲካ ሁነት ህመሙን በምንገልጽበት ጊዜ 1 2 3 4 5 ብለን የምንዘረዝራቸውን ነገሮች በዚህ በምክክር ኮሚሽኑ ትልልቅ ባለስልጣናት ሲነሱ ሳይ ኦኬ ይሄ የምክክር ኮሚሽኑ ከነድክመቱም ቢሆን በእርግጥ መንግስት ቁርጠኛ ሆኖ አጀንዳዎችን መርጦ ኢትዮጵያ ውስጥ ያሉትን ችግሮች ነቅሶ አውጥቶ ወደ ውሳኔ የሚሄድበት አማራጭ አለ ወይ ብዬ እንድጠይቅ አድርጎኛል። እንድጠይቅ ካደረገኝ አንዱ የብሔር ፖለቲካ በህግ ይታገድ የሚል አጀንዳም ታይቷል። እኔ በህግ ይታገድ የሚለውን ነገር አልገዛውም። ለመሰለም አልገዛው። በህግ ይታገድ ካልከው እልህ ውስጥ ነው የምትገባው። የብሔር ፖለቲካ እንደውም የበለጠ ፋይቲንግ ውስጥ ይገባል። ከዛ ይልቅ የብሔር ፖለቲካ በነገራችን ላይ የቀረበው ምንድነው የብሔር መሰረት ያደረገ ብሔርና ሃይማኖት መሰረት ያደረገ የፖለቲካ እንቅስቃሴ፣ ኢኮኖሚ እንቅስቃሴ ለምሳሌ
ኦሮሚያ ባንክ አማራ ባንክ ምናምን የሚሉትን አይነት ነገሮች ሌሎች ሶማሊያ አፋር ምናምን የሚሉትን አይነት ነገሮች የኢኮኖሚ እንትኖች ካምፓኒዎች ራሱ ምናምን እነሱንም ጭምር ነው አሁን ይሄ ምንድነው ኦኬ የዜግነትና የብሔር ፖለቲካን አጣጥመህ ወይም ደግሞ ባላንስ አድርገህ መሄድ ሌላ ጉዳይ ነው ይሄንን ግን በፍጹም ማጥፋት አለብህ ማለት ኦኬ ኢንተርቴን የሚያደርገው አካል በርቷል እዚህ ሀገር ውስጥና እሱስ እንዴት ነው ተፈጥሯል ባለፉት 30 ዓመታት ወይም 3 ዓመታት በህወሓት ኢህአዴግ መራሹ መንግስት መዋቅራዊ ድጋፍ በሆነ መልኩ ይሄ የብሔር ፖለቲካ ፋፍቶ ጎልምሶ እያየ ነው አሁን በህግ ይታገድ ከምትለው ኢሪሌቫንት የሚያደርገው የብሔር ፖለቲካን ኢሪሌቫንት የሚያደርግ ፓራሊ ስርዓት የመቀለስ ሂደት ነው መኖር ያለበት ነው የኔ ማለት የዜግነት ፖለቲካን የሚያፋፋ ሀገራዊ ብሔርተኝነትን የሚያፋፋ የፖለቲካ ስርዓት ባላንስ አድርገ የብሔር ፖለቲካው እንዳለ ሆኖ ያኛው ሳይጎዳ የሀገራዊ ማንነትን የሚያፋፋ የፖለቲካ ስርዓት ሳይጎዳ የብሔር መብትን ሳትጨፈልግ ባላንስ አድርገ የምትሄድ ከሆነ ይሄ በብሔር ላይ ተመሰረተው በጣም ኔጌቲቭ የሆነ የፖለቲካ ስሪት እየሟማ ይሄዳል አሁን በደርግ ጊዜ ወይም በቀድሞ መንግስት የነበረው ኢትዮጵያ ትቅደም የሚለው በጣም ሮንግ በሆነ መልኩ ኢትዮጵያ ብሔረተኝነትን የተሳለበት መንገድ ነበረ ማለት ኢትዮጵያ ትቅደም የሚለው ነገር ጥሩ መፈክር ቢሆንም ነገር ግን ኢትዮጵያዊነት ለተባሉት አላባያን በደንብ በትክክል መሬት ረግጦ ስርዓቱን ለማስረጽ የሚያስፈልጉትን ሁኔቶች በደንብ አልተሟላም ነበር ከዛ ይልቅ እንደውም እነዚህ የብሔረሰብ ማንነቶች ተጨፍልቀዋል ወይም ደግሞ ተጨቁኗል የሚል እሳቤ ነበር ከዛ ወያኔ መጣና በጣም ኔጌቲቭ የሆነውን የብሔር ማንነትን አጉልቶ የኢትዮጵያዊ ብሔረተኝነት ወይም ደግሞ ሀገራዊ ብሔረተኝነትን የሚያቆስስ የፖለቲካ ትርክት አስተዋወቀ አሁን ሁለቱም ኔጌቲቭ ናቸው ከዛ ይልቅ አሁን በህግም ሳታግድ ባላንስ አድርገህ ሀገራዊ ብሔረተኝነትንም የሚያፋፋ የብሔር ፖለቲክም በቁመናው ልክ ባላንስ አድርጎ የሚሄድበትን ስርዓት እውን ቢደረግ ጥሩ ነው እኔ ግን አሁን ይሄ አጀንዳ በህግ ይታገድ የሚለው ራሱ ከትልልቅ የመንግስት ባለስልጣናት መውጣቱ ለኔ ትልቅ አዎንታዊ ነገር ምክንያቱም እንደ ወንጀል የሚታይ ነገር ነበር ከመከላከያ ከደህንነት ከፖሊስ አካባቢ ነው ከዛ አካባቢ በወያኔ ዘመን ምን ነበር የሚባለው ህገ መንግስቱን አንዲት ነገር የሚነካ ወይም ደግሞ የብሔር ማንነትን በተመለከተ የሆነች ነገር የሚሰነዝር ጠላት ነው ብሎ ነበር የሚፈርጁት በአደባባይ አሁን 360 ዲግሪ ተቀይሮ የብሔር ማንነትን መሰረት ያደረገው ፖለቲካ ኢትዮጵያ ውስጥ ችግር እየፈጠረ እንደሆነ ግንዛቤ ላይ መደረሱ እኔ በአዎንታዊነት ነው ወስዶ ሆነ ለመናገር ይሄ እንግዲህ ወስዶ ወደፊት እንግዲህ መንግስት ያለውን ቁርጠኝነት ቼክ የምናደርግበት ወደ ውሳኔ የሚሄድበት ሁኔታም የምናይበት ነው ሌላው ከፌደራል ስርዓት ጋር በተገናኘ የተሰነዘረው ትችት ነው ወይም ምንድነው የተሰነዘረው ሐሳብ ነው ጂኦግራፊካል ፌደራሊዝም ይባላል ወይም ደግሞ አካባቢያዊ ማንነትን ፎከስ አድርጎ የሚደራጅ አደረጃጀት ማለት ነው ብሔር የሚለውን ኮንሴፕት በነገራችን ላይ ህወሓት ኢህአዴግ ሲወስደው ልክ ለማርክሲዝም ኔሽናሊቲስ የሚለውን የማርክሲዝም ፍልስፍናን ይደግፍልኛል ብሎ ቀጥታ ከዛ ጋር አገናኝቶ ነው የወሰደውና ኔጌቲቭ ነው በራስህ መስፈርት ቀይሰዋል አሁን ብሔር የሚለው ኮንሴፕት ኦሪጂናል ኮንሴፕቱ ምንድነው አካባቢ ነው ሪፈር የሚያደርገው እንጂ አይደንቲቲን አይደለም ብሔረሰብ ስትል የሰው መኖሪያ እንደማለት ነው ሀገር ነው ሪፈር የሚያደርገው አሁን አንተ ከባሌ መጣ ስልህ ቋንቋን ወይም ደግሞ ማንነትን ሲሆን ባሌ የሚባለውን አካባቢ የፈጠርከውን አይደንቲቲ ነው ሪፈር የሚያደርገው ከአካባቢ ጋር የተጣመረ ነው ግዕዙ ያለን ኤክስፕሌን የሚያደርገው እና ይሄንን ኮንሴፕት ብሔር የሚለውን ኮንሴፕት ራሱ በትክክል ብንረዳውና ብናመጣው የአይደንቲቲና አካባቢያዊ ለጂኦግራፊካል ፌደራሊዝም ይመቻል ነው የተለያዩ እንትኖች ናቸው በብሔር ኮንሴፕት ለምሳሌ ሸዋ አካባቢ ሰላሌውም ኦሮሞም ይቅርታ የሰላሌ ኦሮሞም ጉራጌም እንዲሁም ደግሞ አማራው በብሔር ኮንሴፕት ሸዋ ብለህ ኤክስፕሌን ታደርገው ይችላል ገብቷል ብሔር ሪፈር የሚያደርገው አካባቢን ቦታን ነው እና ይሄንን ኮንሴፕት ኖ አይ እንደዛ ብቻ አይደለም ተከራከኛለህ ችግር የለውም በግዕዝ ብሔር ማለት ብሔረሰብ ማለት ሰብ ማለት ሰው ነው ብሔር ሀገር ነው የሰው መኖሪያ እንደማለት ነው እና የዘርፉ ባለሙያዎች ሲተነትኑት ማለት ነው እኔ እንደውም በዚህ ረገድ ትችት ያቀረቡ ጽሁፎችን አይቻለሁ ኢትዮጵያ ውስጥ ብሔር የሚለው ኮንሴፕት በትክክል ኤክስፕሌን ተደረገው ተጣሞ ነው ኤክስፕሌን ተደረገው የሚል ነገር ነው የራሳቸው ጻፊዎችን ነው የነወሰሩት ዞሮ ወደ ሌላ ሐሳብ ሊሄድና ይሄንን በተሻለ መልኩ ብንረዳውና የጂኦግራፊካል ፌደራሊዝምን በትክክል ለመተግበር ርቀት የሚካሄድ ከሆነ እኔ ከትልልቅ ባለስልጣናት የሐሳብ መመንጨቱ በጣም እዛ አካባቢ የሆነ ፖዚቲቭ ቫይብ አለ ማለት ነው በጉዳዩ ላይ ችግራችንን በመረዳት ፖዚቲቭ ቫይብ አለ ብዬ እንድረዳ አድርጎኛል ሶስተኛ የምርጫ ስርዓት ባልቀድም በእርግጥ የምርጫ ስርዓቱ ያው ብዙ የተባለ ነው ፈርስት ፓስት ዘ ፖስት የሚባለው
አብላጫ ሳይሆን አንጻራዊ አብላጫ 20 10 እና 5 ቢሆኑ ሶስቱ እንግዲህ ከሶስቱ ይቅርታ 20 ሆኖ ወይም 30 ሆኖ 40 ሆኖ 50 ይሆናል። እንግዲህ ተቋሚዎች ሲደመሩ አብላጫ ይሆናል አይደል? ነገር ግን 50 ከሌሎቹ ጋር በንጽጽር ስለሚበልጥ 50 ያገኘው ፓርቲ የሚያልፍበት ስርዓት ነው የኛ በቀላሉ ተስቀምጠው 30 እና 40 ይባክራል 70 ይባክራል። እና ይሄ አንጻራዊ አብላጫ የሚባለው ነገር መቀየሩ በትክክል በብዙ መንገድ የኢትዮጵያን የፖለቲካ ስርዓት የሚያሻሽል ነው የሚል ነገር ነው። እዚሁ ጋር ግን አንጻራዊ በሆነ መልኩ የፖለቲካ ፓርቲዎች ሌሎች አባላት እውነት ለመናገር በጣም አሳፋሪ ነው። በዚህ ባገኙት መድረክ ላይ ራሱ የሚያንጸባርቁት ሀሳብ በጣም አሳፋሪ ነው። ጉራጌ ክልል ይሁን ወሎ ክልል ይሁን መተክል ክልል ይሁን እኛ የታመምነው በዚህ ክልላዊ አወቃቀርን በተከተለ የብሔር ፌዴራሊዝም ነው ተብሎ አጀንዳዎች ተቀርጾ ከእንደገና ወደ ችግሩ እንመለስ ተብሎ እንዴት ጥያቄ ይቀርባል? አይ ምንድነው እንግዲህ ምክክሩ ይሳካም አይሳካም ጄኒን ይሁን አይሁንም ሲሉ የምንሰማቸው ነገር አለ። ማንም ሰው የፈለገውን ሀሳብ ቴብል ላይ ያመጣል። መብታቸው እሱ መብት ነው። ሀገርም እንሆናለን ብለው ማመጣት ይችላሉ። እሱ ምንድነው ናሽናል ዲያሎግ ሲባል ወሰን የለውም ልጓም የለውም። ሁሉም ነገሮች ወደ ቴብል መጥተው ከዛ በኋላ ተወያይተን ምንፈታው ነገር ነው። አሸናፊና ተሸናፊ የለውም ነው። ግን እዚሁ ጋር ስታስቀምጠው የግለሰቦችን የፖለቲከኞችን እንደው የኢትዮጵያን ፖለቲካ በመረዳት ረገድ ያሉበትን የአስተሳሰብ ቁመናን በደንብ የሚያሳይ ነው። እሱ ብቻ አይደለም ባዜ ከማን ጋር ስናወራ በቀደም አንድ ነገር የፖለቲካል ኮንስፓይረሲ እዚህ ውስጥ ማለት በደንብ መታዘብ ትችላለህ። የሆነ ቀድሞ ተደራጅቶ የሆነችን ሀሳብ በደንብ ኮይን ዳርጎ ምናምን የማስቀመጥ አይነት ነገሮች በተለይ ይሄ ከክልል ምናምን ካርድ መምዘዝ ጋር በተገናኘ እንደዛ አይነት ነገሮችም አሉበት። በነገራችን ላይ ማለት ሁሉም አካል ሲመጣ ፓርቲም በለው የየራሱ ኢንተረስት ይዞ ይመጣል እዛ ጋር እሱም አለበት። ብቻ አጀንዳዎቹ እንደዚህ ኢንተርቴን መደረጋቸው ኢቭን ይሄ መንግስት እንኳን ቢከብደው የሚቀጥል ሌላው ስርዓት ሲመጣ በእንደዚህ አይነት መልኩ የኢትዮጵያን ችግሮች ለመፍታት የተወሰነ አማራጭ መከተል የሚለው እንደተሞክሮ ቢወሰድ ጥሩ ነው ይመስላል። መልካም አማን ወደ አንተ ስመጣ እንግዲህ ሀገራዊ ምክክሩ ሲነሳ እኛም እዚህ ላይ ትችትም ብዙ ነገሮችም ስናነሳ ነበር። ምክንያቱም ብዙ ፖለቲካ ፓርቲዎችም ምሁራንም ብዙዎቹ ይህን ነገር ጥርጣሬ ያለን መጀመሪያ መቅደም ያለበት የገባንበትን ቀውስ ስቴብል እናድርግና በተወሰነ መልኩ ወደዛ እንሂድ የሚል ጥያቄ ሲነሳ ነበር። በዚህም እንግዲህ ባለመስማማት ብዙዎች ወጥተዋል። አሁን በፌዴራል ደረጃ አካሄድኩ ያለው ኮሚሽኑ እንግዲህ አንድ ትግራይ ብቻ ነው የቀረው። ከዛ ወደ መጨረሻው ምዕራፍ እየሄድኩ ነው፣ ወደ ዋናው ምክክር ምዕራፍ እየሄድኩ ነው እያለ ያለው የትግራይን ከጨረሰ በኋላ እና ፕሮፌሰር ሱራሊያ መግለጫ ሰጡ ትናንትና። እንደዛ ነው የተሰማናቸው። ፌዴራሉ ላይ ምክክር መድረኩ ላይ የቀረቡት ሀሳቦች እንዴት ታያቸዋለህ? ለምሳሌ የፌዴራል አወቃቀራችን ኢትኒክ ይሁን ወይስ ሌላ ይሁን፣ ከዛ መንግስታዊ እንትናችን በራሱ ፕሬዚደንሻል ይሁን ፓርላሜንታዊ ይሁን፣ የሰንደቅ የክልሎች አስተዳደር ብዙ ከመንግስት እስከ ክልል ድረስ ብዙ ነገሮች ተነስተዋል እና እነሱ ላይ ያለን ኦብዘርቬሽን ተነግረኝና ከዛ ደግሞ አብረህ እንድታይልኝ የምፈልገው እዚህ አሁን በምክክሩ በየቦታው አንተ ይሄን አትነካትም እኔ ደግሞ ይሄ ማሻሻል እንፈልጋለሁ የሚሉ በጣም እዚህና እዚያ የሚጓተቱ ነገሮች ሌላ የባሰ ቀውስ እንዳያመጡ ስጋት አለን የሚሉ ምሁራን ሀሳብ ሲሰነዝሩም ሰምቻለሁ። እንዴት ነው የምታየው? እየተነሱ ካሉት ሀሳብ ጋር አብረህ ተመዝነዋል? መልካም። በመጀመሪያ አገራዊ ምክክሩ አጀንዳዎችን ከሰዎች ሲቀበል በምን ሂደት ነው የሚለውን ነገር ምናልባት ውጪና ውስጡ እኔ የመጀመሪያ ኦብዘርቬሽን የሚለይብኝ ነገር ውጭ ያለው ሰው ዝም ብሎ ጫውታ ነው የሚሆን ነገርም አይደለም፣ ለውጥ የሚያመጣም ነገርም አይደለም። ላይ ከዛ የምሰበሰበውም ያው ካድሬ ሰበሰብና የሆነ ነገር አውርቶ ይወጣል የሚል ትችት እንሰማለን። በውስጡ ደግሞ አልናቆም እንግዲህ ሌላ ክልሎች ላይ የተደረጉት እንዴት እንደሆነ አናቆም። ግን እዚህ የፌዴራሉን እኔ በግሌ ያየሁትን ነገር ነው መሰክረውና እዛ ሂደት ውስጥ ያሉ ሰዎች እንዴት አይነት ሆኖ ተጨቃጭቆ ይሄ መቅረት የለበትም ይሄ መግባት አለበት ምንድን ነው የሚለው መሰለ አጀንዳው ከመፈጠሩ በፊት የሀገሪቷ ውስጥ ያሉ መሰረታዊ ችግሮች ምንድናቸው የሚላ ጥያቄዎች አሉ።
ያ ነገር ላይ ሁሉም የራሱን ችግር ነው እዚህ ሀገር ውስጥ የገባንበት ችግር ውስጥ ምክንያት ሆኗል የሚለውን ሐሳብ ተጨቃጭቆ የሚያመጣበት መንገድ ስታየው ይሄ ነገር ችግራችንን ሊፈታ ወሳኝ ነገር መሆኑን እዛ ቤት ውስጥ ካሉት ከተሰብሳቢዎች የሚተረዳ ውጪ ወይ ቤቱ ቁጭ ያለ ወይ ሻይ ቤት ቁጭ ያለ ደግሞ እዛኮ ካድሬ ተሰብስቦ ዝም ብሎ የሚያወራ ነው ያገራም ጉዳይም መሰረታዊ ችግሩም የሚወራም አይመስልም አይ አሁን እኔ እሱን ነው የተረዳው ነገር ግን በሂደቱ ውስጥ የሚገቡ ሰዎች ግን እኔ እንግዲህ በተቻለኝ መጠን በልኬ የዚህ ሀገር ፖለቲካን በልኬ ይገባኛል ብዬ በማስበው ችግር ነው ብዬ እኔ የሚገነብረው እኔ ማምንበትም ሌሎች እንደ ችግር ብሎ የሚያነሱ ሐሳቦች ያለ ምንም ገደብ ኢንተርቴን ሲደረጉ አየሁት እነሳል አሁን አፈጻጸሙ ምን ይሆናል እሱ ሌላ ጉዳይ ነው ግን አጀንዳዎች ሲቀመጡ ሰዎች በትክክል በቃ አስበውበትና ተስፋ ጥሎበት ሐሳባቸውን እንደሚሰነዝሩ እሱን ዊትነስ ማድረግ ይችላል ማለት ነው ይሄን ነው አንድ መጀመሪያ ደረጃ ማለት ሁለተኛ እንግዲህ በዚህ በፌደራሉ ላይ የተለያየ ቡድን ነው እንግዲህ ተገናኘው የመንግስት አመራሮች ከጠቅላይ ሚኒስቴሩ ወርታች ያሉት ሁሉም ሰዎች ነበሩ ሚኒስቴሮች ነበሩ የክልል ፕሬዝዳንቶች ነበሩ የፓርቲዎች አላቅም ሊስታቸውን አላቅም እነማን ፓርቲ አይ ቲንክ በሂደቱ አንቀበልም ብሎ ይወጡት አሉ በሂደቱ ውስጥ ደግሞ አለን የሚሉ ደግሞ ለብቻ ተቃዋሚ ፓርቲዎች ወይ ተፈካካሪ ፓርቲዎች አሉ ተጽኖ ፈጣሪዎች አሉ ታዋቂ ሰዎች አሉ ምናምን የጸጥታና ደህንነት ተቋማት ምንድነው እነዚህ መከላከያ ፌደራል ፖሊስ እና የደህንነት ሰራተኞች የነበሩበት ሂደት ነበር አሁን በዚህ ውስጥ አሁንም በጣም ፈንዳሜንታል የሚሆን ነገር ምንድነው የኢትዮጵያን ችግር እንዴት ነው ወደ ቡድን ደሞ ሲመጣ እንዴት ነው የሚረዱት የሚለው ነገር ነው አሁን ያለውን ችግር እቺ ሀገር የገባችበትን ችግር እንዴት ነው አረዳዳችን የሚለው ነገር ነው እኔ በዚህ ሂደት ውስጥ በጣም ልቤን የነካኝና ጥልቅ የዚህ ሀገርን ችግር ጥልቀቱንም ተገንዝቧል ብዬ ያሰብኩት የጸጥታው ክፍል ያነሳው ሐሳብ ግምገማውን ያስቀመጠው ዛም 10 የሆነ ቡድን በቤሩ ተደራጅቶ ሰረብሽ ነበር ለውጥ ከመጣ ጊዜ ጀምሮ የምናስተዋውሰው ነገር ምንም ዋሽ ነገር እኮ የለም ወደ ክላሽ ከመግባቱ በፊትም መንገድም ዘጋ በዚያ ታልፍም ይሄን ሐሳብ አሰማም ይሄንን እኛ ካለው ውጪ አይሆንም ስለነበረው በቤር ተቧድኖ ነው በኋላም ይሄ በቤር መቧደን ቀጠለና ወደ መሳሪያ ሄዶ አሁንም አረስተ የመጣው ከቤር ቶት የመነጨ ነገሮች ናቸው ስለዚህ እነዚህ ሰዎች አዩና በዚህ ሀገር ውስጥ ሰላም መውረድ የሚችለው ነገር በብሔር መደራጀት ፖለቲካን በብሔር ማከናወን ፖለቲካን በብሔር መስራት ችግር ነው እንጂ ልማት አላመጣም 7 ዓመት እዛና ዚን ስንራራጥ ሰላም ስጠፋ ሰዎች ሲሞቱ ንጹሃን ሲፈናቀሉ የነበሩበት ነገሮች ሁሉ መሰረቱ ፖለቲካው በዚህ መስመር መሄዱ ነው መፍትሄ ይላል እዚህ ወረቀት ጥያቄ ለሲያስቀምጥ መፍትሄ ይጠይቃል መፍትሄችን መጣ እንደኛሉ እንደ ጉዳዩ በፊት ለፊት እንዳየ ሰዎች ሲፈናቀሉ ሰዎች ሲገደሉ ሰዎች ተዘግዝቆ ሲሰቀሉ ሰዎች ስንት አይን መከራ በድንጋይ ተወግሮ ሲሞት እንዳየ አንድ ጸጥታ አካል ከዚህ ነገር መውጣት ካስፈለገ ይሄንን በብሔር ተዋድኖ ፖለቲካ መስራት የሚባል ነገር በህግ ብታገድልን አሁን ሰው ይሄን ጥያቄ ሲጠየቅ እዚህ ጋር ያለው ፓርቲ በሰላማዊ ብቻ የሚሄድ ብቻ አይደለም ለመሳራም ሰላማዊ ሩት ኮዝ ስለሆነ ማለት ነው ዛሬም እኮ ኢትዮጵያ ውስጥ የትኛው ኃይል ነው ህብረ ብሔራዊ የሆነ መሳሪያ ይዞ ያለው ሁሉም ብሔር ኃይሎች ናቸው አይደል መሳሪያ ይዞ ግጭት ውስጥ ያሉት ማለት ነው ስለዚህ ይሄ መሰረታዊ ሩት ኮዝ ስለሆነ ይሄ ጉዳይ ይታገድና ከዛ ሪሊፍ ይመጣል እረፍት ይመጣል ለዚህ ሀገር የሚል ነገር የራሳቸው መብት ሐሳብና እንተናስቀምጡ ሁለተኛ ይሄ የኛ ነው ይሄ የነሱ ነው አንተ መጣይና አንተ ነባርነ አንተ ትወጣለህ አንተን ያፈራቅላሉ ለባለቤት ነኝ የሚለው ነገር መጣው አሁን የተካለለ አከላለል ለዚህ እንደሆነ ይታወቃል እነዚህ ሰዎች አሁንም
አይ ዊትነሶች ናቸው። እኔ ከጸጥታ ሰው በላይ ስለዚህ ጉዳይ መመስከር የሚችል ሁሉ ቦታ ላይ ግጭት የተፈጠረበት ቦታ ላይ ተፈናቃይ የተፈናቀለበት ቦታ ላይ ሰዎች የሞቱበት ቦታ ላይ ምን ያለበት ቦታዎች ሁሉ ላይ ደርሶ ጉዳዩን ያዳመጡት ጉዳዩን ለማስቆም የሞከሩት እነዚህ ሰዎች ናቸው። በእነሱ ግንዛቤ ሲረዱ አንተ ውጣ አንተ መጠነ አንተ ነባር ነህ ይሄ በእኔ ቦታ ነው ይሄ እናንተ አይደለም የሚል ነገር እንደሆነም ተገነዘቡ። ኦኬ ከዚህ ነገር ለመውጣት አከላላችን ቋንቋ ማንነት ይከበር ይሄ ደፍጠጣ አንልም። ነገር ግን ከዚህ ከደማዊ ከሆነ አዋቃቀር ወጥተን ወደ ጂኦግራፊ ብንሄድ ሰላሙ ይሰፍናል የሚል ሐሳብ አቀረቡ። ሉክ አሁንም ትንተናቸው ነው ያዩበትን መንገድ ነው የምታየው ነገር አልፎም ተርፎ ይሄ ነገር የባሰና ሰዎች መካከል በተለይ ዴንስ ሰዎች በደንብ ያውቃሉ እንደዚህ አይነት ነገሮችን ሰዎችና ሰዎች መካከል ድንበር የጥላቻ ነገር እየተለየ ሜዶ ቢዝነሱም እኮ አሁን በብሔር እኮ ተጀምሯል እኮ ቢዝነስ እኮ ብሔር ጀምሯል እኮ ያኛው የቅድም አንተ እንዳልኩ የአማራ ባንክ የኦሮሞ ባንክ ሲዳማ ባንክ የአፋር ባንክ የወላይታ ባንክ ምናምን የሚል ነገር እየሄደ ሲሄድ ይሄም ፖቴንሻሊ ነገ ማለት ነው ለግጭት ለዳሜጅ የሚሆን ነገር መሆኑንም ስለተነተኑ ኦኬ ቢዝነሱ መልክ ያዝከ እንደዚህ አይነት ነገር ይውጣና ዜጎች አብሮ ቢዝነስን ማቋቋም የሚችሉበት ዜጎች አብሮ መነገድ የሚችሉበት ነገር መፍትሄዎች እንዲቀመጡ አቅጣጫ ይቀመጥ የሚል ነገር አስቀመጡ። እኔ እንደ አንድ አገሩ እንደሚወድና ሰላም እንደሚፈልግ ሰው ከግጭት ምንም ትርፍ አገኛለሁ ብሎ እንደማያስብ ሰው ከግጭት ትርፍ አገኛለሁ ብለ ካሰብክ ይሄ ነገር ሊያቀለሸልሽ ይችላል አይመችም። ከግጭት ውስጥ ሹመት አገኛለሁ ብለ የምታስብ ከሆነ ይሄ ንግግር በጣም ነው የምትጸየፈው። ግጭቱ ሲቀጥል እኔ መልሼ የበላይነትን ይይዛለሁ ብለ የምታስብ ከሆነ ይደብራል። ይሄ ንግግር ይገባኛል በጣም ነው የሚደብረው። ለዛም ነው ይሄ እንደዚህ አይን ነገር የሚቋምጡ ሰዎች የሚዲያ ሽፋን እንኳን ለዚህ ትልቅ የሆነ እኔ የተሻለ ግምገማ ብዬ ካስቀመጥኩ ለዚህ ሽፋን ሰጡም አላየነውም ማለት ነው። እኛ ግን ይህንን ግምገማ አፕሪሺየት እኔ አደርጋለሁ በግሌ ማለት ነው። ሉክ ይሄ በጸጥታው በኩል የቀረበ ነገር ነው። አሁን እንግዲህ ጸጥታው ይህን ሲያቀርብ የራሱ ግምገማ ነው። ነገር ግን ጸጥታ ተቋሙ ነፃ ሆኖ ነው ወይ ይሄን ያቀረበው የሚለው ጥያቄ ምን እናነሳለን። እንግዲህ እንደምንታውቀው ጸጥታ ተቋሙ በመንግስት ነው የሚታዘዘው። የመንግስት ተቋሙ ከመንግስት የተለየ አቋም መያዝ አይችልም። የምናውቀው ሀገራችን ውስጥ ከዚህ በፊት ቲፒኤልኤፍ መራሹ መንግስት ሀገር ሲመራ አንድ ጀነራል የሚያወራው አንድ ኮሎኔል ወይ የኢዝ መሪም ወይ ደግሞ የክፍለ ጦር መሪ የሚያወራው የካድሬ እንትኑ የሚያወራው ተመሳሳይ ቃል ነበር። ተመሳሳይ ቃል ነው። ያኛው ፖለቲከኛው የሚያወራው ነገር ነው የሚያወራው። ይሄ የብሔር ሰባት መፍት እንደዚህ በዚህ ደረጃ ተከፍሎ ይሄ ክልሉ እንደዚህ መሆኑ እንደዚህ ልማት አምጧል ችግር የሌለው ምንም የሌለው እዛ ችግር አንድ ችግር ቢደረደርም ማለት ነው ሁለቱም አንድ አይናወራ። ነገር ግን ዛሬ ጸጥታው አካል ራሱ በገመገመ መንገድ ነፃ ሆኖ ይህን ሐሳብ በዚህ ደረጃ ማቅረቡም ይበል የሚያስብል ነገር ነው። በዚህ ደረጃ በዲፈረንስ በዚህ ደረጃ በማቅረቡ ወይራስ ተቃዋሚ ፓርቲዎችና የመንግስት ላንሳ ጊዜ ስለሌለ ሌላው ለማንሳት ማለት ነው። አሁን ጸጥታ ተቋማሮች በዚህ ደረጃ የሚረዱትን ፓርቲዎች ግን በምን ደረጃ ነው የሚረዱት የሚለው ነገር ነው አሁን በጣም እኔ የደነገጥኩት ማለት ነው። እርግጥ ነው ብሔራዊ ምክክር ላይ ሀገራዊ ምክክር ላይ ሁሉም የዚህ አገር ችግር መሰረቱ ይሄ ነው መፍትሄው ይሄ ነው የሚለው ነገር ተመሳሳይ ሊኖረው አይችልም። የተለያየ ነው ምላላችሁ ማለት ነው። ነገር ግን እንደ አንድ ነገ ተስፈኛ አገር ይመራሉ ብለ እንደሚያስብ ኃይል ግን ምንም ቢሆን የተረጋጋ አገርን መመስረትን ታርጌት አርጌ ነው ወይ መብት የምታስቀምጠው ማለት ነው። አሁን በብሔር ላይ የተዋቀረው ነገር ችግር መጥሯል እያልኮ አሁንም በብሔር ሽንሻኑ ይካካል ተካሄደ ብሎ የሚጠይቅ ፓርቲ እንዴት ነው የሚረዱት? ወይስ አሁንም የባሰ ከዚህ የባሰ የኛና እነሱ የሚባል ድንበሮች ካልተገነቡ እልቂት የመጣበት ምክንያት ራሱ እንዴት ነው የሚረዱት? ለምሳሌ ቤኒሻንጉል ውስጥ
በተደጋጋሚ ስለምናነሳው ቤኒሻንጉል ጉዳይ የምናነሳበት ምክንያቱ ምንድነው? ህገ መንግስቱ ላይ የተቀመጠ ነገር አለ። ቤኒሻንጉል ክልል የዚህና የዚህ ብሔር ነው። በት ሲግኒፊካንት ኦሮሞ አለ፣ ሲግኒፊካንት አማራ አለ። አያውቃቸውም ህገ መንግስቱ። አለማወቅ ብቻ ነው። በኋላ እልቂትም ተፈጥሯል እዛ ቦታ ላይ። ውጣልኝ ያንተ አይደለም የሚባል ነገር። እንደዚህ በእንደዚህ ደረጃ የተዋቀሩ ክልሎች እልቂትን እንዳመጡ እያወቅን ፖለቲካውን እንኳን እየሰማ የነበረ አንድ ፖለቲከኛ አሁንም መዋቀር ያለበት በደማዊ ማንነት ላይ ክልል ካልተዋቀረ ብሎ የሚጠይቅ ከሆነ እኔ የሱን ፖለቲከኝነት ጥያቄ ውስጥ ነው ከተትኩት። ኢትዮጵያን ለመምራት የሚያስብ እንዳም አገር ወዳድም አይደል አገር ወዳድ ነው ብዬ ደፍሬ ለመናገርም እንትላሉ ጥያቄ ውስጥ ይገባሉ። እያየን ነው። በሱ ጥፋት ላይ ሆነ ይችላል ያ ነገር የፈጠረው ነገር ግን የተፈጠረበትን ድባብ ያወቀ አሁንም ወደዛ ጭቃ ውስጥ ካልተንከባለል እያለ የሚያቀርብ ከሆነ እኔ ሶሪ ኢትዮጵያ አልታደለችም ለአቂው ፖለቲካ ያልበቁ ሰዎች ፖለቲከኛ ሆኖ እየወጡ እንደሆነ የሚያሳይ ምልክት ይመስለኛል ማለት ነው። ሌላ እንዳው በፓርቲዎች ከፓርቲ ንጣና ወደ በብልጽግና በኩል የቀረበ ነገር እስቲ እናንሳ እስቲ። እኔ አሁን ህገ መንግስቱ ፓርቲዎችም አስተዋል ይሻሻል የሚለውን ነገር አስተዋል። ነገር ግን በብልጽግና በኩል እንደውም እኔ ከፓርቲ የተሻለ ሐሳብ ነው ያቀረቡት ብዬ ነው ያሰብኩት። የተሻለ ሐሳብ እቺን ሀገርን ወደ መረጋጋት ያመጣል ተብሎ አንደኛ ይሄ ቅኝቱ ራሱ ቅኝቱ እንዴት ነው መሆን ያለበት? ይሄ በተለይ ህገ መንግስትን ብቻ ለምናለው ህገ መንግስቱ ተቋቋመበት ኢንተረክት ነው። ምን ማን ነው የሚለውን ነገር ብሔረሰብን ብቻ ነው የሚያውቀው። ባለቤቱ ማን ነው መሆን ያለባቸው ኢትዮጵያ የሚለውን ነገር እኮ በትክክል እኮ አልተግባባ። እሱ እኮ ትልቁ ጥያቄ እኮ የበፊቱ እኮ ትልቁ መሰረታዊ ችግር የዚህ ሀገር ባለቤት እኮ ብሔረሰቦች ነው፣ የዜጎች እኮ አይደለም እኮ ባለቤቱ። በሱ ጉዳይ ላይ እንወያያለን የሚል ነገር አንሱት። በጣም መሰረታዊ የሆነ ነገር ማለት። ሌላኛው መሰረታዊ የሆነ ነገር የግለሰብና የቡድን መብት እንዴት ማጣጣም ይቻላል የሚል ነገርም አነሱት። ይሄንም በብልጽግና በኩል የተነሳው ነገር ነው። በደንብ አድርጎ ፍሬ መደረገ ነገር ማለት ነው። ምናልባት ከዚህ በፊት ስነሱ የነበሩ ብልጽግና ያድግ ወራሽ ነው ምንም የሚካን ነገር አለ ያድግ የነበሩ ሰዎች ናቸው ወደ ብልጽግና የመጡ ብልጽግና ነው የፈጠሩት። ነገር ግን ብልጽግና ያድግ ምን ነበር በምን ላይ ነው መቃብራችን ነው ብሎ በመቃብራችን ላይ ነው ይሄ ነገር የሚቀየረው። የመሬት ፖሊሲው የሚቀየረው ነበር። የመሬት ፖሊሲው መሬት ይዞታን በተመለከተ ብልጽግና ነው ያነሳው ሐሳብ አንዱ። ሌላ አወቃቀርም ቢሆን ዳይሬክትሊ ፌደራሊዝሙ ቋንቋዩን ምናምኑን ባይሉም መታየት እንዳለበት የሚለውይት ክፍት መሆን እንዳለበት ይሄን ነገርም አስተዋል። which is ጥሩ ነገር ነው። ተገበራል አይተገበርም፣ ያሸንፋል አያሸንፍም ባይዘው የተነሱ ነገሮች ተገበራል ማለት አይደለም። ይኸውልህ አሁን የሚያዳምጡ ሰዎችም አንደርስታንድ ማድረግ እንዳለባቸው የምፈልገው ነገር ለምሳሌ መከላከያ ውስጥ የነበሩ የፖለቲካው በህግ ታገድ አሉ ይባል በህግ ታገዳል ነገር አይደለም ነገ ማለት ነው። ጀስት ምንድነው ማንንም ያቀረበ ማንንም ጉባኤ ሲሰየም ጉባኤው ላይ አገራዊ ምክክር ኮሚሽኖቹ ያን አጀንዳ ያቀርባሉ ፍሬም አድርጎ ማለት ነው። ሀገራዊ መሰረት እንዲኖረው ተደርጎ ማለት ነው። ፍሬም ካቀረቡ በኋላ ህዝቡ ይወያይበትና ኦኬ በቃ ተስማምተናል ይሄ ችግራችን ነው ይፈታ ከተባለ እዛው ይጸድቃል። አይ አልተስማማንምና የተወሰነ ተስማምቶ የማይስማማ ከሆነ ወደ ሪፈረንደም ይሄዳል ነው ነገሩ ብሎ ነገር ባለው አይ ዝም ብሎ ተቀረበ አጀንዳ ነው አይ እኛን ፈልጎ የሚሉ ከሆነ በዛ ጋር ውድቅ ሆናል። አሁን የሰንደቅ ዓላማንም አስመልክቶ አቅርቧል። ጥሩ ነው። እኔ አሁን መንግስት በዚህ ደረጃ ፓርቲዎችም አላቀረቡም አይደለም አቅርቧል። አሁን የፓርቲዎች ላይ ቅያሜ ያመጣብኝ ምንድነው እነሱ ላይ ነው ትክሻቸው ላይ ነው ያለው። መንግስትማ ሀገር እየመራ ነው ያለው። ጥፋትም እያጠፋ ነው ያለው መንግስት። እነሱ ግን ነገ ሀገር ለመምራትና የተሻለ አስተዳደሪ ለመፍጠር ስለሚሄዱ ሌላ ችግር የሚፈጥርን ሐሳብን ማምጣት አልነበረባቸው። ከዛ በዘለለ ኢትዮጵያን ያለ ችግር ሊያሻግራት የሚችል ሐሳብ ነበር ማቅረብ የነበረባቸው ከሚለው ፖይንት ነው ገብቷላ። ግን እነሱ ያቀረቡ ፖይንት ወደዚህ ያው ጭቃ እንድንመለስ የሚያረገን አይነት ነገር ነው የሚል ነገር ነው። ምናልባት ጥያቄ ካለ ያነሳው ጥያቄ ምንድነው አንተ የሚያነሳው ነገር አለ። በአንድ በኩል ይሄ ነገር በፍጹም መሻር አለበት ይላል፣ በአንድ በኩል ደግሞ አትንኩት አይነት ነገር ጽንፍና ጽንፍ የወጡ ነገሮች ይነሳሉ። አሁን አንዳንድ አካላት የሚያነሱት ነገር በዚህ ሀገራዊ ምክክር ከምን ጋር ያይዘው መሰለ አሁን ያለንበት ቀውስ አለ።
እሱን ስቴብል አድርገነው ቢሆን ችግር የለውም የሐሳብ ፍጭቱ የሆነ ነገር ላይ ትደርሳል አሁን ግን ከቀውስ ባልወጣንበት ሁኔታ የበለጠ ቤንዚን የሚያርከፈክፍ ጫፍና ጫፍ የወጡ ነገሮች መነሳታቸው ራሱ ሌላ ችግር ያመጣል ብለው ስጋት ያላቸው አየህ አሁን ሀገራዊ ምክክርን በትክክል የተረዱ አይመስለኝም ይሄን ጥያቄ የሚያነሱ ሰዎች ችግር እኮ አለ ችግር ውስጥ ነው ያለ ነው ከዚህ ችግር ለመውጣት እንነጋገር ነው ዋና ፖይንቱ ማለት ነው እስቲ እንነጋገር ምንድነው ችግራችን ላንተ ችግር የመሰለበት መንገድ ሊኖር ይችላል ለኔ ችግር ይሄ ነው ብዬ የማስብበት መንገድ በዚህኛው መንገድ ሊኖር ይችላል ነገር ግን ችግር መኖሩን ተማምነናል አሁን ችግር የለም የሚል አካል የለም ኤክሰፕት አላቅም ምናልባት የትግራይ አካባቢ ያሉ ቲፒኤልኤፍ ኃይሎች ካሉ እነሱ ሐሳብ ስላልሰማን ነው እንጂ ችግር እዚህ ሀገር ውስጥ የለም ነበርኩ ጌታቸውና ጀነራል ሐሳባቸው ስላልሰማን አልኩ እኮ ችግር የለም ተቋማት ቁጭ ብለዋል ችግር የለም የሚል አልሰማንም ችግር አለ የሚለው ነገር ሰምተናል ችግሩ ምንድነው ዘለን ላይ እንችላለን ምን ሲፈታ ነው የትኛው ምን መብቴ እናስቀምጥ የሚለው ነገር ላይ ሊለያይ እንችላለን ነገር ግን ቅድም እንዳልነው እኮ እንደሬ ማን መርሻ ውጪ እንደሚባሉ ይሄ ስለዚህ ጉዳይ ተነስቶ ሊወራ አይገባም አሁን አዲስ አበባ ጉዳይ ላይ በቃ መብቴ ያስፈልጋል እልባት ያስቀመጥለ አዲስ አበባ ባለቤትነት አዲስ አበባ ምን መሆን እንዳለባት እንዴት መሆን እንዳለባት መብቴ ይቀዳ አለበት አይ ስለዚህ ጉዳይ መነሳት የለበትም የሚል አካል የለም እንደዛ የሚል የለም ህገ መንግስቱን ሁሉ በካል ነው የሚያነሳው ይሄ ህገ መንግስት መሻሻልና እንዴት መሻሻል እንዳለበት ላይ መብቴ እናስቀምጥና ከዛ በኋላ ይሻሻል አይ ይሄ አንቀጽ መነካት የለበትም አንጻራዊ ፌደራል ሌቨል ላይ ያሉት እንግዲህ ከተለያየ ኢትኒክ ባክግራውንድ ከተለያየ ፖለቲካል ባክግራውንድ የመጡ ሰዎች ናቸው አንድም ሰው በዚህ ደረጃ ሲያነሳው ግን አልታይ በፍጹም መነካት የለበትም የሚል የለም ገብቷል አሁን ይሄን ስንል ምንድን ውጪ ያለው ሰው ነው ከሂደቱ ውስጥ ያልገባ ሰው ነው ኦኬ እናንተና ይሄ እንደዚህ መነካት የለበትም ይላሉ ብሎ አይምሮ ውስጥ ከመፍጠር የተነሳ ይመስለኛል እንጂ መሬት ላይ ባለው ሁኔታ ምናልባት እንዳውም ሰው ቶለራንት ነው ሰው እንዳውም ካሁን ከገባንበት ጭቃ እንዲወጣ የሚፈልግ ሰው ነው ያየሁት እኔ ማንም ይሄ መነካት የለበትም ብሎ ይሄ ከተነካ ሀገር ይጠፋል ይሄ ከተነካማ በዚህ ጉዳይ ማን ነጋገር የሚል አቋም የሚሰው አላየውም ምናልባት እሱ ፊት ለፊት ያልመጣ ሰው ይመስለኛል ወይ ደግሞ ሊሆን ይችላል ብሎ ግምታዊ ይመስለኛል እንደዛ የሚል ወገን አለ ምናምን የሚል ነገር እንጂ በፍጹም አሁን በጭብጨባ አንትኖ ሲጸድቁ የመጨረሻ ላይ አጀንዳዎች ሲጸድቁ እንደዚህ አይተጸና አቋምማ ቢኖረው ሰው እኮ ብድግ ብሎም ቢሆን ይሄ በፍጹም አይሆንም ህገ መንግስቱ መነካት የለበትም አንቀጽ ምናምን ምነካ ነገር ከመጣ እንጠፋለን የሚል ሰው አልተሰማ ህገ መንግስት እኮ በደፈናው የህገ መንግስት ጉዳይ ያወዛግባል ይታይ ማለት በነገራችን ላይ ይሻሻላል ማለት እኮ ኦኬ ለምሳሌ አንዳንዶቹ አንቀጽ 39 ይሻርልን ይላሉ አንዳንዶቹ ደግሞ በፍጹም አትነካትም ይላል ያኔ ነው ችግሩ የሚመጣው አሁን አይደለም ህገ መንግስቱ በደፈናው ይታይማ ማለቱ ችግር አይደለም እኔ ደግሞ እያልኩ ያለው ያየነው ሳምፕሏን እንኳን በፌደራል ሌቨል ላይ ባየነው ነገር ማለት ነው እንደዚህ እሱ ያለው ሚዲያና እሱ ያለው ኩሽና ውስጥ የሚወራ ወሬ ነው እንጂ ሰዎች ላይ እቺን ማከነካ እሪ ሀገር ይገለበጣል የሚል ነገር አላየንም ነው እኔ ሰው እንዳውም ሰው ሚዲያዎች የሚያስቀምጡበት ወይ ደግሞ ከሂደቱ ውጭ ያሉ ሰዎች የሚያወሩበትና ተወያዩ ደግሞ በሂደቱ አካባቢ ያለው ሰው የሚያወራበት ሁኔታ የተለያየ ነገር ነው እሱ ነው መነሻ ላይ የሚያስቀምጥኩልኝ ማለት ነው ሰው መብት ይፈልጋል ከገባንበት ነገር መውጣት ይፈልጋል ሰው ለዛ ነው ምንም የሚፈጥረው ውጥንቅጥ የለም እኔ ከተሳካ እድለኞች ከሆንና ነገሩ ባይበላሽ አሁን አንተ ተስፋ ውስጥ ይፈጥሮብኛል ለምን ታውቃለህ እኔ ሁሉ ጊዜ ይቀርነኝ እኔ ተስፋ ነገር የሚያመጣ ነገር ካለ ከማላውቀው ነገር የማውቀው ነገር ነው ማምነውና ማለት ነው ያየሁት ነገር እቺን ሀገር ላይ እኔ ደስ ያለኝ ነገር ሁሉም ችግር መኖሩን ተረድቷል ችግሮቹ ደግሞ እኛው የምናገረው ነው ሁሉም ያቃታል ሁሉም ያወቀ እየተረዳል ሁሉም ደግሞ በችግር ውስጥ መኖር አይፈልግም ኤክሰፕት ችግርን ሸቅጦ ስልጣንም ጋብትም የሚያገኝ ካልሆነ በስተቀር እነዚህ ሰዎች ደግሞ በጣም ጥቂቶች ናቸው በጣም ጥቂቶች ናቸው ሰፊው ህዝብ ግን ሰላም ሲኖር ነው መኖር የሚችለው ሰፊው ህዝብ ማለት ነው ለዛ አሁን መፍትሄ ማምጣት ላይ እንግዲህ ችግር ውስጥ መሆናችን እንስማማለን መፍትሄ እንደሚያሻል እንስማማለን ችግሩ የችግር አረዳዳችን የመፍትሄ አረዳዳችን ልዩነት የፈጠረው ምክክሩ እንግዲህ መፍትሄ ያምጣም
አያምጣም ውጤቱን የምናየው ሆኖ አሁን ግን በሂደቱ ላይ ፓርቲዎች ቅሬታ አላቸው ምሁራን ቅሬታ አላቸው የፖለቲካ ሰዎች ቅሬታ አላቸው የታጠቁ ኃይሎች ቅሬታ አላቸው እነዚህን ጥለህ ሄደህ የት ትደርሳለህ ወይስ መጨረሻው ምዕራፍ ላይ የምታስካታ አሁን ትልቁ ጥያቄ ማለት በምንም መንገድ ልናናንቀው አንችልም በቃ ትርጉም አለው እንዴት ይሆን አሁን ምንድነው መሰለህ አሁን በጣም የገባኝ ነገር ማለት ነው አሁን በፊት ነው መስለኝ ነገር ውክልናም አለ በዚህ ውይይት ውስጥ ማለት ነው ኢንፎርማል ውክልናውን ለምሳሌ አንተ የሚዲያ ሰው ከማህበር ከሆንክ የምታሰበው በስር ያሉ ሚዲያ አባላቶቹን ማለት ነው ተወክላለህ ስለዚህ እነዚህን ሰዎችን ውክልና ባንተ በኩል ነው የሚቀርብ የሚችለው አሁን በተመሳሳይ ፓርቲዎች ፓርቲ ቀረ ማለት ፓርቲ የሚወክለው ይብዛሚነስም አባላቱም ደጋፊም አለው የነዛን ደጋፊና አባላቶችን ሐሳብ በዛ ፓርቲ በኩል ነው የሚቀርበው ትጥቅ ግን የሚታገሉም ቢሆን አብሮአቸው አባል ሆኖ አብሮ የታገለ ያሉ ሰዎችን ይወክላሉ የነዛን ሰዎችን ውክልና እነዛን ሰዎችን ሐሳብ ሪፕሬዘንት አድርጌ ማቅረብ ነበረብን እኮ እነሱ ቆይ እንጨረስኩልህ እኮ ስለዚህ እነዚህ ሰዎችን ሂደቱ ፓርቲ እንዲሆኑ ያንተ ዛ ቦታ ላይ አለመገኘት የቀረ ነገር ነው የሚሆነው ይሄ ነገሮች ኤክስትራ ነገሮች ተፈልጎ መብቶች ቢፈልጉና እነዛ ሰዎች ቀላል አይደለም በ130 ሚሊዮን ህዝብ ስታስበው በጣም ኢንሲግኒፊካንት ናቸው ነገር ግን እንደ ሰው ግን ካሰብኩ ደግሞ 10,000 የሚሆኑ 50,000 የሚሆኑ 100,000 የሚሆኑ ቀላል ሰዎች አይደሉም በዚህ ሂደት ውስጥ መግባት ያለባቸው ነገሮች መታሰብ መቻል አለበት ይሄ ማለት ግን እነሱ አልገቡም ማለት ግን ሪፕሬዘንት ተደርጎ የመጣውን ሰው ቁጥር ግን ብታይና በዚህ ሂደት ውስጥ የገቡትን ሰዎች ቁጥሮችን ብታይ ግን የተሻለ በጣም ወደ 90% በላይ በዚህ ፓርት ኦፍ ኢት ሆኗል ሪያሊቲውን እናያማ በቁጥር ብቻ ነው ወይ የምትመዘነው ቆይ አሁን ፓርቲ ተጽዕኖ የሚፈጥሩ ፓርቲዎች አሉ የነሱ ደጋፊ አለ የነሱ ፓርቲ አባል አለ ከዛ የታጠቁ ኃይሎች አሉ ይነሱም ይብዙም ደጋፊ ያላቸው አባል አላቸው አሁን እኔ እናንተ በሰላማዊ መንገድ አውርተን ወይም ሐሳብ አዋጥተን ከምን ፈጥረው ተጽዕኖ ይልቅ እነዛ ፓርቲዎች እነዛ የታጠቁ ኃይሎች ኢትዮጵያ ፖለቲካ ውስጥ የማይካሄድ ተጽዕኖ አላቸው አየ ሪያሊቲው ነው በቁጥር ሳይሆን የምንመዝነው ከችግር ውስጥ አንዱ ችግር የገነባበት እኮ የፓርቲዎች መጓተት ከዛ የታጠቁ ኃይሎች የመንግስት ልዩነት አይደለ እሱ ማስታረቅ አለበት ለሱ ነው ከዛ ልክ በዛ ልክ ማሳነስ ሳይሆን እንዴት ይሁን ነው አይደል እኔ ውክልና ይበላለጣል ብያል አስብ ይቅርታ አድርግልኝ ለምን የሀገራዊ ጉዳይ ላይ አንተም እንደ ጋዜጠኛ ከችግሩ አንፃር አይደለም ችግር ለመፍታት ደረጀም እንደ አንድ ነጋዴ ወይ ደግሞ እኔ አንድ የመንግስት ሰራተኛ ቢሆን ሁላችንም የየራሳችን በዚህ ሀገር ውስጥ እንትን አለን ሚና አለን የኔ አንተ ከኔ ይበልጣል ወይ የኔ ካንተ ያንሳል ብያል አልገምቶም እኔ የዚህ ሀገርም ደግሞ ይሻገር ከተባለ መፍትሄ ብዬ የማስቀምጠው ነገር ይኖራል መፍትሄ ብለ የምታስቀምጠው ሰው ነው መፍትሄ ብለው የሚያስቀምጠው ነገር ይኖራል ይሄ ቦተም ቱ አፕ ነው አይደል እንትኑ መጣ ማለት ነው አሁን የኢሊት ዲስከሽን ከዚህ በፊትም ብዙ ጊዜ አውርተንበታል ይሄን ጉዳይ ማለት ነው ነገር ግን እነዚህ ሰዎች ቅድም እንዳልኩ ባላቸው ውስጥ አባላቶቻቸውን በኩል ወክሎ ይቀርባሉ እነዚህ ሰዎች የነዚህ ሰዎች ሐሳብ መቅረብ ግን ነበረበት ነው እነዚህ ሰዎች ሐሳብ መቅረቱ ጉዳት ነው እንጂ ጥቅም አለው በየኔ አላስብም ማለት ነው የፓርቲዎችም ቢሆን እንደ ፓርቲ የአባላትና የደጋፊ ሊወክሉ የሚችሉት አባላትና ደጋፊያቸው ስለሆነ ማለት አባላቶቻቸው ነው ሊወክል ሊደግፉ የሚችሉት ማለት እስካልተመረጡ ምርጫ እስካላሸነፉ ድረስ የእንትና ተወካይ ናቸው ብለን መገመት አንችልም ግን ኢሚዲየትሊ አባላቶቻቸውን ሊወክሉ ይችላሉና የአባላቶቻቸውን ሐሳብ በዚህ ድረስ አለማሳተፋቸው ጉለት ነው የሚሆነው ለምክክሩ እንጂ ጥቅም አይሆንም የሚል እምነት አለኝ ነገር ግን ማካረድ ባይካልተቻለ ግን ሰፊው የተወያየውን የነዚህ ሰዎች ሐሳብ ስላልገባይ ሰፊው ይቅር ምን ለውጥ አላመጣም ብዬ አላስብም ወደ ቢሶቻችን ወደ ሌላ ጉዳያችን አልፈናል ሌላ ጉዳያችን እንግዲህ የኤርትራ ፕሬዚደንት ኦፍ ኮሪያ ከሰሞኑ በኢትዮጵያ ላይ ዘለፋ የታከለበት ትችት አቅርበዋል ይሄንኑ ተከትሎ መከላከያ ሚኒስቴሯ አይሻ ምላሽ ሰጥተዋል በምላሻቸው እንግዲህ ሀገር ናቸው ብሎ ለመገመት ይከብዳል ብለው እንግዲህ ኢሳያስን ሀገር ኤርትራን በሀገርነቷ ላይ ጥያቄ አንስተዋል ይሄ ጉዳይ እንግዲህ በአብን ተነስቶ አነጋጋሪ እንደነበር ታውሳል አሁን ደግሞ በመንግስት ደረጃ ኤርትራ ሀገር ናት ተብሎ ለመቀበል ጥያቄ ያስነሳል የሚል ነገር ተነስቷል በዚያውም ዝግጅት ያደረግነው እኛ እንደ መከላከያ ለእናንተ አይነት አካሎች ነው የሚል ነገርም ነው ምላሹ ያዘው ይዘት
ደሬ እንዴት ነው የምትመለከተው? እንግዲህ ውጭ ጉዳይ ሚኒስቴር የምሰጠው መልስ የለኝም ብሎ ካለ በኋላ ነው በመከላከያ ሚኒስትር ደረጃ ይሄ ነገር መገለጹ ከዚህ ቀደም ያው የአብን እንኳን እኛም ተችተነዋል። ብዙም ፖለቲካሊ ያን ያህል ነጥብ ለማስቆጠር ቁመናው ከግምት የሚጣፍ አይደለም። ብዙ ችግር ያለበት ፓርቲ ስለሆነ ፓርቲውን ወስደን ልክ እንደ ትልቅ የፖለቲካ ክሌም አንወስደውም። ይሄ ግን በመንግስት ደረጃ በሚኒስትር ደረጃ ሀሳቡ ሲገለጽ ቀላል አይደለም። እውነት ነው፣ እንደ ሀገር ለመጥራት የሚያስቸግር ነው። ኤርትራ ከዚህ ቀደም ደጋግም እንዳለው ፕሬዚዳንት፣ ምክትል ፕሬዚዳንት የሌለው ህገ መንግስት የሌለው ምንም ነገር የሌለው ሀገር ነው። እንደውም አንድ ጽሁፍ አንብቤ ነበረ። ምንድነው ሆርን ሪቪው የሚል አርቲክል አንብቤ እዛ ላይ የቀረበውን አርቲክል ኤርትራ መጪው ጊዜ ጨለማ ነው፣ ለጎረቤቷም ሀገሮች በጣም ጠንቅ ነው የምትሆነው የሚል ነገር ነው። ለምን የፕሬዚዳንት ኢሳያስን ሊተኩ የሚችሉ እንደ ፖቴንሻል ተብሎ የተቀመጡ 1-4 ሰዎች አሉ። ልጃቸው እንዲሁም ደግሞ የመከላከያ ዋናው ኢታማጆሩ ጀነራል ፊሊጶስ የሚባሉ ወዲ ካሳ የሚባሉ የሴኩሪቲው ፕሬዚዳንትና ሊቀመንበርና የምንድነው የማነ ገብረ መስቀል እነዚህ ፖቴንሻል ናቸው ለመውሰድ ተብሎ ተቀምጧል። ነገር ግን አራቱም የሚያሆኑበት ብዙ ሴናሪዮ አለ። በጣም አስቸጋሪ የሆነ አንደኛው የፓርቲ ላይ ተሰሚነት ሲኖረው፣ ሌላው ደግሞ መከላከያው ላይ ተሰሚነት አለው እና በእኩል ደረጃ የሚያስማማ ኃይል አይፈጠርም። ኤርትራ ልክ ፕሬዚዳንት ኢሳያስ ሆነን ለመናገር ከሌለው ለኢትዮጵያም ጣር ነው የምትሆነው። ውስጧ የታመቀ ብሔርን፣ ሃይማኖትን መሰረት ያደረገ እጅግ በጣም የሚብላላ ኃይለኛ የሆነ እምቅ የሆነ ጭቆና አለ። ያ ጭቆና ሲፈነዳ ቀጠናውን የማተራመስ ሁኔታ አለው እና እርሳቸው ሀገር ብለን ለመጥራት የምንቸገር ብለው ሲያስቀምጡ በሁለቱ እግር የቆመች ሀገር አይደለችም። ከሀገር ዴፊኒሽን አንጻር እንግዲህ ህገ መንግስት፣ ምክትል ፕሬዚዳንት፣ ሚዲያ እነዚህ ነገሮችን አስቀምጠ በሀገር ቅርጽ እንኳን ስታስቀምጠው እንደው ዝም ብላ በአንድ ሰው እስትንፋስ ላይ ቆመች ነች። እርሳቸው ከሌሉ ሀገሪቷ እንደምትፈርስ ብዙ አናሊስቶች ጽሁፍ እየጻፉ ነው። እንግዲህ እዚህ ጋር ያለው ግብረ መልሳቸው ፕሬዚዳንት ኢሳያስ በ34ኛው እንግዲህ የነጻነት በዓላቸው ላይ የሰነዘሩትን ሀሳብ ተርሶ ነው። እዛ ላይ ብዙ አንድምታዎች ያሉ ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ከራሳቸው አንጻር ከግላቸው አንጻር ቀንብበው አጀንዳ ወርረዋል። እንደውም የዛ ጊዜ ዋና አጀንዳ የነበረችው ኢትዮጵያ ነች። ከዛ አንጻር ያስቀምጡት ነገር አለ። እንደው ከዚህ ጋር ተያይዞ ሊሄድ የሚችለው ጌታቸው ረዳና ሬድዋን እንግዲህ አልቡርሃን ለመጎብኘት ወደ ሱዳን አቅንተዋል። አልቡርሃን ማለት የኢሳያስ ቀኝ እጅ ናቸው። በመሆኑም የኢትዮጵያ መንግስት ከዚህ ቀደም በሶማሊያ የነበረውን የሻዕቢያን እጅ እንግዲህ ቆርጧል። በተለያየ ዲፕሎማቲክ በሆነ እንቅስቃሴ ከሶማሊያ ጋር ያለው ኦልሬዲ ተቆርጧል። አሁን ሱዳን ያለውን ደግሞ ለመቁረጥ ዲፕሎማቲክ በሆነ መንገድ እየተካሄደ ነው እና ብቻውን የመነጠል ሻዕቢያን ብቻውን የማስቀመጥ ምናልባት ከቲፒኤልኤፍ ጋር የጀመረው የቅርቡ ግንኙነት ካልሆነ በስተቀር ቅድምም በውይይታችን ላይ ጀነራል ታደሰን ምንድነው ይሄ ምክክር ኮሚሽን ላይ አይቻቸዋለሁ ብለሃል። እኔ አንዳንድ ሚዲያዎች እንደውም የእርሳቸው አዲስ አበባ መምጣት ይሄ መንገድ የተዘጋውን መንገድ በመዘጋቱ ምክንያት ጭንቅ ውስጥ ገብተው ለመነጋገር ከፌዴራል መንግስቱ ጋር መጥተው እግረ መንገዳቸውን ነው የምክክር ኮሚሽኑ አዳራሽ የተገኙት እንጂ እውነት ስራዬ ብለው የገቡት ነገር የለም እና የመንግስቱ ሁለንተናዊ የሆኑ እንቅስቃሴዎች ከዚህ አሁን ከመንገድን በተመለከተ ከወያኔ ጋር ከሻዕቢያ ጋር ያለውን ግንኙነት እንዲሁም ደግሞ መንግስት እየሄደበት ያለው ቪዛቪስቱ ሻዕቢያ ብዙ መንገዶችን እንግዲህ ጥርት ባለመልኩ ምላሽ ለመስጠት የሚጣርበት ሁኔታ ሳናደንቅ አናልፍም። እንግዲህ ዲፕሎማቲክ በሆነ መንገድ ሻዕቢያን ከበባ ውስጥ መክተትና አስፈላጊ ነው እርምጃ መውሰድ ይገባል የሚል ነገር ነው ይነስ። መልካም አማን፣ ወደ አንተ ስመጣ እንግዲህ ኢሳያስ ያደረጉት ንግግር እንግዲህ ብዙ አነጋጋሪ ነበር። አሁን ትልቁ ፖይንት የመከላከያ ሚኒስትሯ በምላሻቸው ላይ ያነሷቸው ዋና ሁለት ጉዳዮች፣ አንደኛ ኤርትራ ሀገር መሆን ላይ ጥያቄ ማንሳታቸው፣ ሁለተኛው ደግሞ ሚልኳቸውን አዳክመናቸዋል፣ እዚህ በሰፈር በሚኒሻ ምናምን በየሰፈሩ አደራይተን እንከላከላቸዋለን፣ እኛ የምንዘጋጀው ለነሱ አይደለም ለሚልኳቸው ነው እያሉ ያሉት። በቀጥታ እንግዲህ ስም ባይጠሩም ስለ ኤርትራ ነው እያወሩ ያሉት፣ ስለ ፕሬዚደንት ኢሳያስ አፈወርቂ ነው እያወሩ ያሉት። የጦርነት ዝግጅቱ እንዳለ እየነገሩን ነው። ሀገርም አይደላችሁም አይነት ነገርም እንግዲህ የባህር በር ጥያቄውም ስላለ እንደዛ አይነት ነገር ነው። ምን ይነግረናል አሁን በተለይ አሁን ስላለው ውጥረት?
መልካም እንግዲህ መነሻ የሚሆነው የፕሬዝዳንት ኢሳያስ ንግግር ነው። ፕሬዝዳንት ኢሳያስ ኢትዮጵያን በተለይ እንዴት አድርጎ እንዳስቀመጠና ባለፈ እንዳውም የሆነ ሰነድ እኛ አግኝተን ተወያይተንበት ነበረ። በዛ ሰነድ ላይ ትልቁ ዓላማ ተብሎ ከተቀመጡ ነገሮች ውስጥ ምንድን ነው? ኢትዮጵያን በብሔር መከፋፈል የሚል ነገር ነው ሻዕቢያ በኢትዮጵያ ላይ የሚያካሂደው እንትን ማለት ነው። አሁን ኢሳያስ ፈልጉ በፊት ለፊታቸው የሚያወሩት ሌላ ነገር አገራዊ አንድነቱን እንትን እንድልና ብሔር እንትኑ እንዲቀር ሀሳባችን ሰጥተን ነበረ ምናምን ስሉ ትሰማለህ። ፕራክቲካሊ ደግሞ የምናየው በብሔር ተደራጅቶ የሚንቀሳቀሱ ኃይሎች ጋር ሁል ጊዜ ከዛ ጀርባ የሻዕቢያ እጅን ታያለ ማለት ነው። ስለዚህ እነሱ አሁን የሚፈልጉ ለኢትዮጵያ አሳይመንት መስጠት የሚፈልጉት ረባሽና የመረበሽ አቂም አለው ብሎ ያሰቡትን አካል ካገኙ እየመገቡ ኢትዮጵያን ሰላማን ማሳጣትና ቀና ብላ የራሷን ብሔራዊ ጥቅሞችን እንዳታይ ማድረግ ነበር። አንፎርቹኔትሊ አሁን እሱ ምዕራፍ አለፈ። እነሱ የሚፈጥሩት ነገሩን ቢፈጥሩም ዳሩ ኢትዮጵያ ግን ከዛ ቀን ያለችና ብሔራዊ ጥቅሟን ጥያቄ ማንሳት ጀመረ። ወደ ቀይ ባህር አክሰስ መጠየቅ ጀመረች። ከዛም አልፎ ተርፎ ደግሞ አገር ወዳድ ኢትዮጵያኖች ኦኬ እንደዚህ ጥያቄማ ካለን እኮ ንብረት አለን እኮ እኛ አሰብ የሚባል ነገር መጣ። ይሄ ሲመጣ ኢሳያስ ራሳቸውን እንደ መሳትም ነገር ሆኖ መስለኛል ባለፈ የተናገሩ ንግግር ብዙ ትችትም እያስረሳባቸዋል። ኦሮሞማ የሚል ነገር ማነሱና የተናገሩት ነገር ምናምን ነገር ብዙ ትችት ነው የፈጠረባቸው፣ ብዙ ውዝግብ ውስጥም ነው የከተታቸው። ኤኒዌይስ ይሄን አሁን በመከላከያ በኩል የተሰጠው መልስ ምንድን ነው? ኦኬ ምትልኮን እናውቃለን፣ እሱ ተው ሂዳው ገብስ ነው ለሱ አይደለም እኛ የተዘጋጀን ያለ ነው። እንደዚህ አይነት ነገር እናንተ ዘላለም የኢትዮጵያን ብሔራዊ ጥቅም እንዳታስከብር አገሪቷ የራሷን ብሔራዊ ጥቅም አመትራ እንዳታይ የማድረግ የምታረጉት እንቅስቃሴ እሱን ለመቀልበስ ነው ዝግጅት እያደረግን ያለ ነው። ይሄ ወደድክም ጠላም ሌላ አስተርጓሚ የለህም። ለሻዕቢያ የመጣንልህ ነው ማለት ነው። በቃ ሌላ ነገር ለምን እንደባብቃለን? ሀገር ብሎ ለመጥራትም የሚያስቸግር የሚል ነገር ነው። ሀገር ማለት ምንድነው? እንግዲህ ሬፈረንደሙን አካሄደ እንትን ስትል 4.5 ነው 3.5 ነበር ሚሊዮን ሲሄዱ እንደዛ አይነት ነበር እንግዲህ እንዴ 2 ሚሊዮን አይኖርም። ኢናክቹዋል እንትን 2 ሚሊዮን ፖፑሌሽን እኮ እነዚህ ስካንዲኔቪያኖች ናቸው እኮ እድገቱን እየጨረሰ ወደታቸው ኒረስ ዜሮ የሚመጣ አይነት ነገር ፖፑሌሽን እድገቱ ማለት ነው። ብቸኛ የአፍሪካ ስካንዲኔቪያ ፖፑሌሽን እድገት ኤርትራ ነች። ኦልሬዲ ፋልሶ ስለሚሄድ ማለት ነው በአገሪቷ ቴሪቶሪ ውስጥ ያለውን ቁጥር ብታይ ያኔ ከዚህ ሲገነጠሉ ከሄዱት ጋር እኔ ምናልባት በጣም ጥሩ ከሆነ እኩል ነው የሚሆነው፣ ካልሆነ ግን ያነሰም ነገር ነው የሚሆነው ማለት ነው። ስለዚህ አገር ብሎ ለመጥራት አንድ ዜጎችን ማስተዳደር በአግባቡ ያልተቻለ፣ ለዜጎች ተስፋ መስጠት ያልተቻለ አሁን ናሽናል ሰርቪስ የሚባል ነገር አለ። መጨረሻ የለው ናሽናል ሰርቪስ ጥሩ ነገር ነው። ነገር ግን ሀገርን የምታገለግልበት አንተ እስከመቼ ነው ይሄን ዲዩቲን የሚወጣው የምትለው ነገር ሊኖር ይገባል። ኤርትራ ውስጥ አንዴ ናሽናል ሰርቪስ ውስጥ ገባ መጨረሻ የለውም። ዝም ብለህ በቃ ናሽናል ሰርቪስ ነው የሚሰጠው ማለት ይሄ ነው። ፊውቸሪቲ የሌለ ትውልድ ስትል አገር ነው ብሎ ለመጥራትም አያስደፍርም ያሉት ሊንክ እሺ በቧንቧ ወተት የመጣ ነው ኤርትራ ውስጥ አይነ ነገር ነው ትርክታቸው ሚዲያ ላይ ስታያቸው። እኛ እናወራም የሳውዲ ወዳከር ባይኖር ምን ሊፈጠር እንደሚችል አይወራምና ኤኒዌይስ ጉዳዩ ምንድነው? በራሳቸው በቆሰቆሱት ነገር ሌላ ነገር እየመጣ እንደሆነ አመላካች ነገር ይመስለኛል። ከዚህ ጋር ተገናኘ እንግዲህ ምላሽ ሰጥተዋል የነሱ ሚዲያዎች። እንግዲህ ብዙ ነው ያለው ሚዲያ ላይ ያለውን ፕሮፓጋንዳ ምልሶቹም ብዙ ናቸው። ከኢትዮጵያና ከኤርትራ ውጥረት ጋር በተገናኘ እንግዲህ ቲፒኤልኤፍ ነው ባህል ላይ የገባው። ቲፒኤልኤፍ መሀል ሲገባ ከሻዕቢያ ጋር ብቻ ሳይሆን ከሱዳን ከጀነራል አልቡርሃን ጋር ንግግር እያደረጉ ነው። እንግዲህ ቀጠናዊ አሰላለፍ ለውጦችም አሉ አይደለ? ኢትዮጵያ ከኤምሬትስ ጋር አብራ ፈጥኖ ደራሽ ኃይሉን
ደጀን ሆናለች የሚል አይነት የአልቡርሃን አስተዳደር ክስ ያቀርብ የለ እሱ ጋርም የተገናኙ ነገሮች አሉት። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪያቸው ጌታቸው ረዳና አምባሳደር ሬድዋን ሁሴንን ወደ ፖርት ሱዳን መልእክት አስይዘው ልከዋል። እንዴት ታየዋለህ? እንግዲህ ጌታቸው ረዳ መጀመሪያ ስልጣን በያዙ አካባቢ ትዝ ካላችሁ እኔ ይህን ፖዚሽን ያዝኩት ከትግራይ አንጻር ነው ብለው ነበረ። አሁን ግን ፖዚሽኑ በጣም አስገዳጅ ነው። ሀገራዊ ጉዳዮችን ለመፈተሽ ለማየት ነው እንጂ ብለን ለመናገር እንደው ደጋፊዎቻቸውን ለማስደሰት ለጊዜው የወረወሩት ቃል ነው ብለን እዚሁ ተወያይተናል። ዞሮ ዞሮ ወደዛ መሄዳቸው ያው ከቀጠናው የፖለቲካ አንጻር ነው። እኔ ብልጽግና ምናልባት የአልቡርሃንንም ያኛውንም አርኤስኤፍንም በማያስቀይም መልኩ የሆነ ማዕከለኛ የፖለቲካ ኦሪየንቴሽንን የሚከተል ይመስለኛል። በጣም የስማርት የሆነ የፖለቲካ አካሄድ አለ መሀል ላይ ተሆነና ሁለቱንም በማያስቀይም መንገድ የሚሄድ የምትችልበት የፖለቲካ አካሄድ አለ እና ሁለቱንም ባላንስ አድርጎ የሚሄድ ይመስለኛል። ምክንያቱም ያኛው አርኤስኤፍም ፓወር ቴክ ኦቨር ሲያደርግና አካባቢውን ሲቆጣጠር ካኮረፈብህ አደጋ ስለሚኖረው ሁለቱንም ባላንስ አድርጎ የሚሄድ ነው። ይሄኛውን በጣም ባቀረብክ ቁጥር ሻዕቢያን እያሰለልክ የሻዕቢያን እጅ እያዳከምክ የሻዕቢያን ፓወር እያዳከምክ የምትሄድበት ነው። ጀነራሉ እንግዲህ የሻዕቢያ ህወሓት በጣም ወዳጅ ናቸው። እንግዲህ ቲፒኤልኤፍ ጦር አለው። በጦርነቱም የህወሓት ተዋጊዎችና የሻዕቢያ በቅጥረኝነት ይዋጋሉ ይባላል። ኢቨን እኮ ከድል በኋላ እኮ አስመራ ሄደው ነው አይደል ጉብኝት ያደረጉት እና ከኢትዮጵያ ጋር ያለው ነገር በጣም ቴንሽንድ ነው። ያንን ቴንሽንድ የሆነውን የፖለቲካ ክላይሜት ወይም አትሞስፌር ማላላትና በጣም ስማርት በሆነ መልኩ ጉዳዩን ሃንድል ማድረግ አንደኛው የዲፕሎማቲክ ዊዝደም ነው እና መቅረባቸውና ሀሳባቸውን ማድረግ የሻዕቢያን ኮርነር ለማድረግ ትልቅ አድቫንቴጅ ያለው ነው። ዞሮ ዞሮ ግን ቅድም አማን ጠቀስ ያደረገው ነበር እነሱ ኢትዮጵያ የብሔር ፖለቲካን ይጠየፋሉ፣ ኢትዮጵያ በብሔር ፖለቲካ ውስጥ እንድትዳክር አይፈልጉም የሚል ቧልት አለ። ወያኔ ደግሞ የብሔር ዋና ቡራኬ ሰጪው አለና እርሱን ስቲል አቅፈውት ጭራሽ አስመራ ላይ አሸሸ ገዳሚ ሲሉ አይተናል እና ትንሽ ቧልቱ ግራ ይገባል። ቲንክው ዳሬ ወደ ቤተሰቦቻችን ካለን ሰዓት አንጻር የዛሬውን አንድ አፍታለታችን ላይ ቆይተናል። ስለከታተላችሁ እናመሰግናለን። ጤና ይስጥልን።